ወይ ቀለበትሽስ? ለሱ ተጠያቂ ሮማን ብቻ ሳትሆን ሁላችሁም ናችሁ። ምን የከተማ ነገር እኔ ምን አውቃለሁ? የከተማ ልጅ ነገር ምን ሆኖ እንደዚህ እንደተዘረረ የራሴ አላውቅም። አንተ እሺ እጠብቃለሁ። ግድ የለም በል በሩን ዝጋው። ይሄ ሁሉ ነገር ለምን አስፈለገ? በይ ዝም በይ፣ ሰው እንዳይሰማ በይ። ነይ እንግባና ሁሉ ነገር እነግርሻለሁ። ቆይ ምንድን ነው የምትነግረኝ አጎቴ? ምንድን ነው እሱ? ለምን እዚህ እንድትመጪ እንደፈለግን ስለ አባትሽ ሁኔታ ነው። እንዴ አባቴ ምን ሆነ? አባቴ የሆነ ነገር አለ? መቼ ጠይቀሽ የምታውቂው ነው? ባሉበት እርሱ ፈጣሪ ይጠብቃቸው። ያልታደሉ ልጆች ና ግባና እናወራለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ዛሬም በሰራተኛዋ አደይ ድራማ አስገራሚ ትዕይንት በዛሬው ክፍል ቀጣይ ክፍል የሚከሰቱትን በዚህ ቪዲዮ አካተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቅድሚያ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሸር በማድረግ አበረታቱኝ። ሰራተኛዋ አደይ ዛሬ ላይ አጓጊ የሆነ መጥቷል። ዴቭ በህይወት መኖሩ ለሁላችንም ደስ ብሎናል። ድራማውም እንደገና አዳዲስ እና አስተማሪ ቁም ነገር ሀሳብ የምናይበት ይሆናል። ዴቭ ሞቷል የሚለው ነገር ሁላችንም ተቃውሞ አቅርበን ነበረ፣ ሁሉም አድማጭ ተመልካች ማለት ነው። ዛሬ ላይ ግን በህይወት ተገኝቷል። ምናልባት ራሱን ስቶ ወድቆ በነበረበት ሰዓት ነበረ ሞቷል ብሎ ፈርቶ ጫኔ እንግዲህ ላለልኝ የነገረው። በዛም ሰዓት የአደይ አጎትን ሰምቶ ነበረ። ታዲያ አደይ ዴቭን ሞቷል የሚለውን ነገር ስለሰማች እጅግ በጣም ከእህቷ ጋር እብድ ሆና እያለቀሰች ሊሆን አይችልም በማለት ስትሮጥ ተመልክተናል ነበር። ዛሬ ላይ ታዲያ አጎቷን መንገድ ላይ ባገኘችው ሰዓት ዴቤት ነው ውሰደኝ ስትልም ለአባትሽ ሲሆን ሳትመጪ አሁን ግን ይጮኛሽ ሲሆን መጣሽ በማለት ለምን እንደጠራንሽ በቅድሚያ ከቤት ሄደን እናወራለን ስለ አባትሽን ጉዳይ ሲል ብርሃን እህቷ አባቴ ምን ሆነ እህቴ ከሄደሽ በኋላ ወደ ደጋ ከሄደ በኋላ እኮ አባቴ መጥቶ አያውቅም። ስለዚህ ስለ አባቴ ልነግረኝ ትችላለህ ወይ ስትል መቼ ጠይቃችሁን ታውቃላችሁ እናንተ ከልጅ ተቆጥራችሁ በማለት አጎት ይቆጣቸዋል። አደይ ግን አንድና አንድ መልሷ በፍጹም እኔ እውነታውን ካልነገርከኝ ስለ ዴቭ ካላየሁ ከየትም አልሄድም፣ ስለምንስ ነው የምናወራው እያለች ነበረ። ነገር ግን አባቷ በአደይ ምክንያት የንጉሱ ቤተሰቦች አጅላችሁናል፣ ሰርጋችን አዘጋጅተን ተበላሽቷል በማለት አባትየው እንደያዙትና እንዳሰሩት አግተው እንደያዙት እየነገራት ነበር። አደይ በእኔ ምክንያት ሆነ ወይ አባቴ ስትልም ለማንኛውም አሁን ስለ አባቴም ሳይሆን ዴቪድ ሊዮና ከዛ እናወራለን እያለች ተመልክተናት ነበረ። በሌላ በኩል ለሊ የሕክምና እንግዲህ ውጤቷን በአዲስ መልክ ምርመራ አድርጋለች። ምን ሆነ ውጤትሽ እያለም ሲጠይቃት ነበር ባቡሬ። አሁን ነው የምትጠይቀኝ? እኔ ሳላዝህ እኔ ነገሮችን ሳላስታውስህ አስበህ እኔን ልጠይቀኝ ልትንከባከብኝ ይገባል ስትልም እኔ ከአንቺ በላይ ብዙ ነገሮችን አስብልሻለሁኝ እጠይቅሻለሁ እያለም እንግዲህ ሲያቆለጳጵሳት እሷም ቢሆን ደስ ብሏት ፍቅሬን የተሰበረ ህይወቴን ሙሉ አሻሽዬ ራሴን በአዲስ መልክ እንዳይ ደስተኛ እንደሆን ዳግም የረዳኸኝ አንተ ነህ በማለት ደስተኛ እንደሆነች ከሱ ጋር ላት ግንኙነት ስገልጽለት ተመልክተናል። በዛም መሀል ሩታ ተገኝታ ነበረ፣ ሂዳባቸው ነበር። እንግዲህ ያው ተቃቅፈው ሰላም እየተዋሉ ያሉበት ስለነበር አጉል ሳይሆን መጣው ስትል ምንም ችግር የለም በማለት እንግዲህ ቁጭ ብላ እንድታወራ ሩታ በዶክተሩ ጉዳይ የእሱ ፍቅር ሊወጣላት አልቻለም። ብቻ ራሷን እንደ ጅል እየቆጠረች እንደሆነ ዛሬ ላይ ተገንዝባለች። ታዲያ ነገሩ ውስብስብ ስለሆነባት ግልጽ አርጋ እንድትነግራት እየጠየቀቻት ነበር ለሊ። ነገር ግን እንዲህ ነው ብላ ስለ ዶክተሩ እንደምትወደውና እንዳፈቀረችው መናገሩ ስለከበዳት እንዲህም ስትል ነገሩን በትንሹም ቢሆን ነግራታለች። ስለ አንድ ሰው እያሰብሽ ከአንድ ቦታ መመላለስ ምን ይመስላል ስትልም ማን ያ ሰው ሆስፒታል የሚተጅበት ጉዳይ ምንድን ነው ንገሪኝ እስኪ በግልጽ ብትላትም ሩታ እውነታውን ለመናገር በጣም ሸሚዟ ስለሆነ ነገሩን ተይው ምን አልኩሽ በማለት ያወራችውን ወሬ እንኳን እንዲሁ በቅጡ ለይታ አላወቀችውም። ታዲያ ለሊ በነገሩ ግራ ተጋብታለች። ሩታ ጋር ምን እንደተፈጠረ ሮማን ተመልሳ ከመጣሽ በኋላ ወደ ቤት እትዬ ስለ ቀለበቱ አንስተው አላየሽም ሲሏት እንዳላየች እና እሷ በሌለችበት ቀለበቱ እንደጠፋ መልስ ሰጥታለች። አሁን ላይ እንግዲህ እኔ እንደ እናት ነው መቆጣሽ፣ ስለዚህ ሁሉን ነገር ተስተካክላችሁ እዚህ ጋር ብትሰሪ ጥሩ ነው ብላት እሷ ማምናበታለች። ነገሩ ሲበረታብኝ እሷም ሲናገሩኝ እንዲሁም እንግዲህ ፍቅርና ሩታም ሲደረቡብኝ አልቻልኩም ነበር ለዛ ነው ብላ መልስ ሰጥታለች። ቀለበቱን ግን እንዳላየች ተናግራለች። ተናዳም ሁሉም ባልተጠረጠሩበት እኔ እናንተ ሌባ ተባልን ስትልም ለአሹ እየነገረችው ነው። አሹ ደግሞ እትዬ ያው እንግዲህ እንደ እናት ስለሚያዩን እንደ ልጅ ስለሚያዩን ነው የሚመክሩን፣ ስለዚህ ቀለበቱን ጉዳይ እውነት ነው ይወጣል በማለት አሁን ላይ እናትየዋ
ነገሩ እንዳይደገምና ሌላ ነገር በተጨማሪ እንዳይጠፋ እንጂ አሁን ላይ ቀለበቱ ጉዳይ አሳስቦኝ እንዳልሆነ ብላም ተናግራለች። ፍቅር ተመልሳ ስሜታ ከዚህ በኋላ ሮማ እንዳትናገሪያት ማንም ሰው እንዳይናገራት ስትል እናትየዋትዬ ፍቅር ግን ቀለበቱ ስትል ነበር ጥያቄ ያነሳችው። ቀለበቱ ሮማ ብቻ አይደለችም ተጠያቂ ሁሉ ነው ስትል ፍቅር ደንግጣለች። እናትየዋ ግን አዎ ሁሉም ተሰብስበው ስለ ቀለበቱ ይወራል ተብሏል። እንግዲህ ዞሮ ወደፊት የምናየው ቤዛ እንደወሰደችው ግልጽ የሚወጣ ነው የሚሆነው ማለት ነው። ሮማን ነጻ ትወጣለች። ይህን እየተባባሉ ተመልክተናቸዋል። ሌላው የተመለከትነው ደግሞ ተመልሶ የሄደው አበበ ሄለንን ገጠር ሂዶ ነበር። በነገር ግን የሄለን አጎት ከዚህ በኋላ ውለታህ እንጂ አንተን እንዲሁ አልተውህም ነበር እመታህ ነበር በማለት ከእሷ አጠገብ እንዳደርስ ብሎ እንግዲህ አሰናብቶታል። በጣም ተናዷል። አበበ አዝኗል። ሄለንንም ሊያወራት ቢፈልግ እሷም ወደ አጎቷ ሆና ትታይ ልትሄድ አይደል ውሳኔህን መርጠህ እንግዲህ መሄድ ትችላለህ በሚል ነው እንግዲህ ተስፋ የሌለው ነገር ስትናገረው የሰማ ነው። ነገር ግን ወደ አደይ እናት ቤት በመሄድ የዝናቡ ልጅ እንኳን ደህና መጣህ ብላም ተቀብለዋለች። ልጆቼ የሉም አሁን ባሉበት ሰላማቸው ይሁን እንጂ በማለት ወደ ቤት ግባና እናውራ ብላ ወደ ቤት ስታስገባው ተመልክተናል አበበን። በሌላ ጉዳይ ታዲያ አሁን ላይ የአደይ ስለ ዴቭ አጥብቃ እየተከራከረች ነው። እንግዲህ ውሰዱን ካለበት በማለት አለልኝ እንዲወስዳት አጎትየው ፍቃድ ሰጥቷል። እንግዲህ ብርሃኔንም ነይ በማለት እሷን ወደ ቤት ሲመልሳት ተመልክተናል። ነገር ግን አሳያትና ቤት ውስጥ አስቀምጣት እሷን ከያዝን እሱን ትለቀዋለህ የሚል ነው ከአጎትየው የተሰጠው ትዕዛዝ። ታዲያ አደይ በሚያሳዝን ሁኔታ እሱን ለማየት ነው ጉጉቷ እንጂ ሌላ ነገር ምንም ይፈጠር ምንም ብቻ እሱ ነጻ ይወጣ በህይወት መኖሩም አሁን ላይ ስላጠራጠራት እሱን ለማየት ነው እየተጓጓች ያለችው። ዴብም ቢሆን እኔን ከከተማ ድረስ እዚህ ድረስ ማምጣቱ ይህን ሁሉ ስቃይ ማሰቃየቱ ለምን አስፈለገ ቢልም እነሱ ግን ለእሱ ይሄ ነው ብለው በቂ መልስ አልሰጡትም። ነገር ግን ያው እንግዲህ አደይ እንደሆነች ግልጽ እንደሆነ ይታወቃል ማለት ነው። ዴቭ አሁን ላይ አደይ ታዲያ እሱ ነጻ ወጥቶ አደይን ሲይዟት ዝም ብሎ ይሄዳሉ? ይሄ የማይታሰብ ነው። ወዴት የሚሄድና የሚያመራ ነገሩ ይመስላችኋል? ዴቭ ከተፈታና ከዛ ቤት ከወጣ አደይን ትቷት በፍጹም እንደማይሄድ ይሄ የተረጋገጠ ነው። አሁን ለሊ ራሱ አልሰማችም፣ ግን ስለሷ እጅግ በጣም ስለምትጨነቅ ባቡሬም ቢሆን በጭንቀት የሚመጣ የለም እሷ ምንም አትሆን ዴቭን ካገኘችው ትመጣለች በሚል ነው ሁሉም በተስፋ። ነገር ግን ሁሉንም ነገር ስልክ ደውለው ከነገሩ እነ ለሊም ተመልሰው ወደ ገጠር የሚሄዱ ናቸው ብለን ነው። ዶክተሩ ራሱ ስለ አደይ አጥብቆ ይጨነቃል። ዛሬ ላይ እንደውም ሩታ ወደ ሆስፒታል በመሄድ በሱ ቢሮ ውስጥ ልታወራው ብትሞክር ያለምን ምክንያት እንግዲህ ነው የምትሄደው እሱም ብላ እንደሆነ ይታወቃል። አንተ ግን ያለምን ምክንያት ለአደይ የምትጨነቅበት ጉዳይ እስኪ በደንብ አስረዳኝ ስትልም ጠይቀው በቂ መልስና ምክንያት ማቅረብ ተስኖት ተመልክተን ነበረ ማለት ነው። ያ ማለት እንደሚወዳት ይታወቅበታል። አሁን ላይ ሩታ ታዲያ ጊዜ ያሰጣትን ሰው ራሷን አሳልፋ መስጠቷ ትክክል ነው ብለን ባናስብም እሱ ግን ሊረዳት መቻል ቢያንስ እንኳን ባይቀርባት ፍቅረኛዋ ባይሆን ለእሷ አንዳንድ ምክሮችን ቢሰጣት ምናልባት ልትስተካከል ትችላለች። እንደውም ለሊ በነገረቻት ነገር ማን ነው እሱ ራሽን ሰጥቶ አንቺ ሰተሽው እንደገና ራስሽን ውሰጂ የሚልሽ ሰው በሞላ በጠየቀቻት ሰዓት ግልጽ አድርጋ መናገር ባፈልግም ወደ አንቺ እየመጣሁ አንዳንድ ምክር መስማቴ ምናልባት ሳይጠቅመኝ አይቀርም ስትልም እንግዲህ ተደምጣለች። ምናልባት ጓደኝነቷን አጥብቃ ወደ ለሊ ከሄደችና ለለሊ ግልጹን ከነገረቻት ሩታ ምናልባት ካለችበት ድባሪ ህይወት ማለት ነው እንግዲህ ያው ዝሮ ማይሆናትን ሰው ነው የወደደችው። ምናልባት ወይ ሁለታቸውን ልታቀራርብ የምችልበት መንገድ ትፈጥር ይሆናል። ካለበለዚያም ደግሞ እሱን እንድትተወውና ራሷን እንድትመለከት ታደርጋታለች ብለን ነው የምናስበው። ምክንያቱም ህይወት አንቺን ገና አላስተማረችም ብዙ ነገር ይቀርሻልም ብላት ነበረ ሩታን ማለት ነው። ታዲያ አሁን ላይ የአደይ እና የዴቭ መገናኘታቸው አይቀርም። ያን ሆኖ ማየቷ እሱ እዛች ባዶ ቤት ተዘግቶ ማየቷ እጅግ በጣም ልቧን ነው የሚሰብረው። እሱም ቢሆን እሷን ሲይዟት ዝም ብሎ አይለቅም እንደሚመስለን ከሆዱ ስንገምት አጎትየው ካልደረሰ ምናልባት ጫኔ እንግዲህ ካለ ሌጋ ስለሆነ እሱ ይለቀቅ ከተባለ በፍጹም አደይን እንዳይዟት እሱ ያስመልጣታል ዴቭ ብለን ነው የምናስበው። ሁለታቸውም እንዲያመልጡ ከዛገታ የሁላችንም ምኞት ነው። አድማጭ ተመልካች ቀጣይ ክፍል ላይ ምን ሊከሰት ይችላል ብላችሁ ታስባላችሁ? ሌላኛው የኪንጎ ጓደኛ ቤታ እርዳታውን የምትፈልገው ኪንጎ ወደ ማዘሯ ቤት እንግዲህ ቅምጥልን እና እንዲሁም ደግሞ ኩኩ እንዲያመጧት አድርጋ ነበረ። ነገር ግን በሌሉበት ስልክ ተደውሎላት ስታወራም ተመልክተናል። ኩኩ ማዘሯን ይዛ ወደ ቤት ስገባ
ቤታን አላገኟትም። ቤቲ ምናልባት የተደወለላት ከአጋቾቿ ይሆን ይዘው አጠፉ ይሆን ብለን ነው ልንገምት የምንችለው። አድማጭ ተመልካች ሀሳብ አስተያየት በኮሜንት ግለጹ። ለቻናሌ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቪዲዮውን ላይክ ሸር አድርጉ። ቀጣይ ክፍል ደግሞ እንዲሁ አጓጊና አስተማሪ ያላቸውን ሀሳቦች በሰራተኛ ድራማ ይዘንላችሁ እንመጣለን። እናንተ ቤተሰብ ሆኑ። የእናንተንም በዚህ ድራማ ላይ ያላችሁን ሀሳብ አስተያየት በኮሜንት እየገለጻችሁ ማለት ነው። እጅግ በጣም አመሰግናለሁ።